ገርሞኝ የሰማሁት ምንድነው መሰላችሁ? ሃይሚ ያለችው እኔ እናንተ ቤስት ፍሬንድ ነን፣ ለስራ ነው የተገናኘነው፣ ቤስት ፍሬንድ ነን አለች። በመጀመሪያ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እኔ እናንተ የምጠይቃችሁ ጥያቄ አለኝ። አሁን እናንተ የተረዳችሁት ከሃይሚ አንደበት የተረዳችሁት ምንድነው? እስቲ ንገሩኝ፣ በኮሜንት አስቀምጡልኝ። አንደኛ ነገር ይሄን ቪዲዮ በደንብ አድርጋችሁ በደንብ ላይክ ያስፈልጋል። በማርያም ይዣችኋለሁ፣ በአላህ ሙስሊሞች ይዣችኋለሁ። በደንብ ላይክ አድርጉና ይሄን ጥያቄ እንድትመልሱ ነው የምፈልጉ። እናንተ ከሃይሚ ምንድነው የተረዳችሁት? ከብሩክስ ምንድነው የተረዳችሁት ነገር ኮሜንት ላይ አስቀምጡልኝ። እኔ ደግሞ በኔ በኩል ደግሞ የተረዳሁትን ነገር ደግሞ ለእናንተ አስቀምጥላችኋለሁ ማለት ነው። እንግዲህ ሃይሚ ብሩኬ ዋሽቷት አያውቅም፣ ያው ዋሽቶኛ አያውቅም ብላለች። ሁሉን ነገር ትነግረኛለህ፣ እኔ ላንተ ቆማለሁ፣ አንተ ለኔ ትቆማለህ፣ በጣም ደስተኞች ነን። ግን አንተ በአሁን ሰዓት እኔን የዋሸኸኝ ነገር አለ ነው የምትለው ሃይሚ ማለት ነው። ብሩኬ ደግሞ እኔ ምንም የዋሸሁሽ ነገር የለም ማስታወሰውም ነገር የለም እያለ ነው። እንግዲህ ሃይሚ ምንድነው ለብሩኬ ብላ መስዋዕትነት እየከፈለች ነው። ለምን የሰማችሁ ነገር አለ፣ ብሩኬን እንዳይከፈው ብላ ያው ጽፋለት ሲታመም ተመልሳ መጣች። አይታችኋል፣ ተመልሳ ስትመጣ ማለት ነው። ተመልሳ መጣ። እንግዲህ ብሩኬ ወይ አላቅም ረስቶትም ሊሆን ይችላል ነገሩን፣ ወይ የሆነ ነገር ሰምቶም ወይም ሴራ ተጠንስሶባቸውም ሊሆን ይችላል። እነሱ በጣም ትልቅ ምቀኛ ስላላቸው ሴራ ተጠንስሶም ስለሚሆን ሃይሚዬ አሁን ተረጋግታ ሁሉንም ማጥናት ነው ያለባት። እያንዳንዱን ጓደኞቹን እነሱን ለማጣራት የሚፈልጉትን ሰዎች እነሱ ላይ ከዚህ በፊት ሴራ ሊያሰሩባቸው ለነበሩ ሰዎችን ማጣራት ነው፣ በእጀዙር ማጣራት ነው ያለባት። ለምን ብሩክ ያላደረገውን ነገር አድርጓል ተብሎ ሊወራም ስለሚችል ማለት ነው። እና በጣም ደግሞ የገረመኝ በጣም ገርሞኝ የሰማሁት ምንድነው መሰላችሁ? ሃይሚ ያለችው እኔ እናንተ ቤስት ፍሬንድ ነን፣ ለስራ ነው የተገናኘነው፣ ቤስት ፍሬንድ ነን አለች። ብሩክ ደግሞ ምን አለ? ቤስት ፍሬንድ አትበይ ከዛም አልፏል አላት። እንግዲህ አልፏል ካለ ሃይሚዬና ብሩክ ምንድነው እናንተ በምን እንደምታስቡት? ፍቅረኛሞች ናቸው ወይስ ሃይሚና ብሩኬ ቤስት ፍሬንድ ናቸው? ለኔ ብሩኬ በተናገረው ያው ቤስት ፍሬንድ ሳይሆን ፍቅረኛሞች ናቸው ማለት ነው። እንግዲህ ሃይሚ ቤስት ፍሬንድ ስትል እኔ በጣም የደነገጥኩት እግዚአብሔርን ነው፣ ድንግጥ ክቡን ያልኩት። ለምን እኔ እንጃ ሃይሚ ውስጧ ያለ ነገር አለ፣ ብሩክ ያልተረዳት ነገር አላቅም። ብቻ ቤተሰብ በጣም እኔ እንጃ እኔ የምለው ማለት ብሩኬ የሃይሚን ፊት አይቶ መርዳት አለበት ነው የምለው። ለምን አንደኛ በጣም ቆይቷል፣ ተለያይቶ አያውቁም እነዚህ ልጆች። አብሮ ነው ሁሉን ነገር የሚያደርጉት፣ ሲበሉም ሲጠጡም ለመተኛ ብቻ ነው ብሩኬን ሃይሚ የሚለያዩት፣ ለነገር የለም የተኙ ሲሉ ነው። እና ብሩኬ የሃይሚን ፊት አይታ መርዳት ትችላለች፣ ብሩክ ደግሞ የሃይሚን ፊት አይቶ መርዳት ይችላል። ገብቷችኋል? እና ያው ብሩክ ያላደረገው ነገር ሊሆንም ይችላል፣ አርጎም ሊሆን ይችላል፣ እሱ አይታወቅም። አንድና አንድ እግዚአብሔር ብቻ ነው የሚያውቀው፣ እኛ አናቅም። ሃይሚ የሰማችሁ ነገር የራሷ ነገር ሊኖር ይችላል፣ እኛ እሱን አናቅም፣ እግዚአብሔር ነው የሚያውቀው። ሃይሚ ውስጧን ያናደዳት ነገር ሊኖር ይችላል፣ ብሩኬ እንግዲህ ያላወቀው ነገር። ግን እኔ የምለው ቤተሰብ ይሄ ነገር ሴራ ነው። ብሩክና ሃይሚን ለማጣላት ተደርጎ ለሃይሚ ተጠንስሶ የተነገረ ነገር ነው የሚመስለኝ ሳስቦ ማለት ነው። ለምን የእነሱን ጸብ ነው ሁሉም ሰው የሚፈልገው፣ እነሱ እንዲጣሉ በመሃላቸው ሰው ገብቶ የሆነ ነገር እንዲረብሽ ምናምን፣ ብሩኬ እንደዚህ አድርጓል፣ ብሩኬ እንደዚህ ፈጥሯል፣ ወይም ሃይሚ እንደዚህ አድርጋለች ምናምን ብለው ወሬ ለማብዛት ነው። ሃይሚዬው መጠንቀቅ ነው ያለባት። ያው ብሩክንም ያስቀይም ነገር እንዳይሆን ወሬ አምጥተው እነሱን ለማጣላት ያደረጉት ነገር እንዳይሆን ነው የምፈራው ቤተሰብ። ስለዚህ ሃይሚዬ የኔ ፍቅር የኔ ማር ሁሉን ነገር እኔ ደም ያሳቀ ይቅርታ አድርጉልኝና ሃይሚ በጥፊ ስትማታ አሳቀች። ብሩኬ ላይ ደግሞ ቁመቷ እኮ አይደርስም። አይ ብሩኬ ማርያምን ግን በጣም እኔ እንጃ ብሩኬ በጣም ሃይሚን እንደሚወዳት ነው። እኔ እንጃ ሃይሚን በጣም ነው የሚወዳት ብሩኬ። እኔ አላቅም ማርያምን ሊያጣላቸው ፈልጎ ነው እንጂ እኔ እንጃ ብሩኬ በጣም ነው ሃይሚ የሚወዳት። እግዚአብሔርን ነው የምላችሁ። ሃይሚዬም እንደዛው ብቻ ሃይሚ አላቅም። ሃይሚዬ ለብሩክ ያላት ራሱ ማርያምን ለብሩክ ያላት ቦታ ይለያል፣ ብሩኬ ደግሞ ለሃይሚ ያለው ቦታ ይለያል። እና እኔ ዛሬ የተረዳሁት ነገር ምንድነው ሃይሚዬ እኔ በጣም በቃ ውስጤን ብልት ያደረገኝ ቤስት ፍሬንድ ለስራ ነው የተገናኘነው፣ ቤስት ፍሬንድ ነን
በጣም ቤስት ፍሬንዶች ነን ስትል እኔ እንጃ ውስጤ የሆነ ነገር ተሰማው። ሀይሚ የተሰማትን ነገር ነው ውስጤ የተሰማኝ። አላቅም ብቻ እኔ ምን እየተሰማት እንደሆነ ሀይሚን እኔ ውስጧ ገብቼ እንደው ባው ደስ ይለኛል። ማርያም እኔ እናት እኔ ክፍት ይበለኝ። ብሩክም ከፍቶታል፣ ሁለታችሁም ተከፍታችኋል። ማርያምን የእናንተ መከፋት እኔ አላቅም ብቻ እኔ በጣም ነው መበሳጭ። ሁለታችሁም ስትከፉ ስትጣሉ የእናንተን ጸብ እኔ ማየት አልፈልግም። እግዚአብሔር ሰላማችሁን ያምጣ ነው ምለው። ለብቀኛ ቦታ አትስጡ ነው ምለው። ምቀኛ ነው መሃላችሁ እየገባ ያለው እናንተን ለማጣላት ብዙ ነገር የሚፈልጉ ሰዎች አሉ። ለምቀኛ ቦታ መክፈት የለባችሁ። ደግሞ ምንድነው እልህ አሁንም የተነጋገራችሁ ነው ያላችሁት። እልህ ትግባባላችሁ፣ አንድ ለአንድ አትደማመጡም። ሁለተኛ ነገር ደግሞ ሁለታችሁም ትክክል ናችሁ ብሏል ብሩኬም ብሏል። ሁለታችሁም ትክክል ነን። አንዱ እንትና ጥፋተኛ መሆን የለበት። ሁለቱም ጥፋተኛ አይደሉም፣ ሁለቱም ትክክል ናቸው። እና እንዴት ነው እናንተ የምትስማሙት? እሺ እንዴት ነው የምትስማሙት? እና ለማንኛውም ቤተሰብ እኔ እግዚአብሔርን እኔ ሰላማቸውን ነው የምፈልገው። እግዚአብሔር ሰላማቸውን ያምጣ። ባካችሁ እነሱ መሀል ገብታችሁ ለማጣላት የምትሞክሩ ሰዎች እረፉ፣ በቃ እረፉ። ብሩክን ሀይሚ ውስጥ አትግቡ መሀላቸው ላይ በቃ እረፉ። ተዋቸው ልጆቹን። ሀይሚዬ የኔ ፍቅር የኔ ማር ራስሽን ጠብቂ። ሰውም ወሬ ከነገረሽ የሆነ ነገር ከሰማሽ መጀመሪያ አጣሪ። ሁሉን ነገር አጣርተሽ ነው መድረስ ያለብሽ። አትበሳጪ። በተረፈ የኔ ቆንጆ የኔ ልዕልት ዛሬ ደግሞ አምሮብሻል። ጃኬቱን ደግሞ ወድጄዋለሁ፣ በጣም ተመችቶኛል። ላይክ ሰጥቻለሁ ለጃኬቱ ማለት ነው። ለማንኛውም ደህና ደሩልኝ፣ ሰላም ደሩልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።